ሰላም እንዴት ናችሁ? ዛሬ አስቸኳይ ፓስፖርት እንዴት አፕላይ ማድረግ እንደሚችሉ ቀላል በሆነ መንገድ አሳያችኋለሁ። አብራችሁን ቆዩ። መጀመሪያ ጎግል ላይ ትገቡና አይሲኤስ ብላችሁ ሰርች ታደርጋላችሁ። ሰርች ስታደርጉ ይሄ ዌብሳይት ይመጣላችኋል። ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ የሚለውን ክሊክ ታደርጋላችሁ። ክሊክ ስታደርጉ ከዛ ይመጣል። አፕላይ የሚለውን ትነካላችሁ። ከዛ ሎጊን ኤንድ ሬጂስተር የሚለውን ወይ ደግሞ ስታርት አፕሊኬሽን የሚለውን ትነካላችሁ። አካውንት ሎጊን አርጉ ይላል። በዚህ መልኩ ሎጊን አርጋችሁ ትገባላችሁ። አካውንት ከሌላችሁ አካውንታችሁን ፍጠሩ። ወዛ ኦቲፒ ሊክላችኋል ወደ ስልካችሁ። ኦቲፒውን መልሳችሁ ታስገባላችሁ። ለቬሪፊኬሽን ፐርፐዝ ነው ኦቲፒ ነው የምትጠቀሙት ማለት ነው። ወደ ስልካችሁ ወይ ደግሞ ወደ ኢሜይላችሁ አንዳንዴ ቹዝ ያደርጋል። ኦቲፒውን በዚህ መልኩ ታስገባላችሁ ማለት ነው። ኦቲፒን ካስገባችሁ በኋላ ይሄን ዌብሳይት ያመጣላችኋል። እዚህ ነው እንግዲህ ፓስፖርት አፕላይ የምታደርጉት። አፕላይ ፓስፖርት የምትለውን ትነካላችሁ። ለመጀመሪያ ጊዜ ስለሆነ የመጀመሪያውን ለማዳስ ከሆነ ደግሞ ሁለተኛውን ነው የምትመርጡት። የመጀመሪያውን ነካውት። ከዛ አክሴፕት ብዬ ኔክስት እለዋለሁ። ከዛ ለትልቅ ሰው ከሆነ አደልት፣ ለህፃናት ከሆነ ደግሞ ቺልድ የሚለውን ኦፕሽን ምረጡ። አሁን ለትልቅ ሰው ነው አደልት መርጬ ኔክስት ያደርጋለሁ። ይሄን የፈለጋችሁት ትመርጣላችሁ። ነው ሬሲደንት አይዴንቲፊኬሽን ነምበር የሚለው መርጫለሁ። አይዴንቲፊኬሽን ነምበሩን ታስገባላችሁ እዚህ ጋር። ይሄ እንግዲህ አፕሊካንት ዲቴል ነው። እዚህ ጋር ምንም አይነት ስህተት የስፔሊንግ ስህተት ዋጋ ስለሚያስከፍል ምንም ነገር ስህተት ሳሰሩ ዲቴል ትክክለኛ ስማችሁ በአማርኛም በእንግሊዘኛም ትሞላላችሁ። ዴት ኦፍ በርዛችሁ ከፈለጋችሁ በኢትዮጵያን ከፈለጋችሁ ደግሞ በግሪጎሪያን ካላንደር ትሞላላችሁ ማለት ነው። እርስ በርስ ኮንፈረንስ ስለሚደራረግ ማለት ነው። ይሄን ዲቴል ምንም ነገር ሳትሳሳቱ ሙሉ ስህተት ከፈጠራችሁ ፓስፖርት ስለሆነ ላይክ እንደ ኮሬክሽን ነው የምታየው። ኢቨን ስህተት ቢፈጠር ራሱ በ6 ወር ሳይሞላ ቶሎ ሄዳችሁ ፓስፖርቱን ምንድን ማድረግ አለባችሁ ማለት ነው። ሪ አፕላይ ማድረግ ትችላላችሁ ማለት ነው። ይሄን ዲቴል ሙሉ መረጃውን ምንም ነገር ሳትሳሳቱ ሙሉ ይሄ ደግሞ ሜን አድራሻችሁ ነው። ሜን አድራሻችሁን በዚህ መልኩ ትሞላላችሁ ማለት ነው። ቀበሌ፣ ወረዳ፣ ዞን፣ ሪጅን፣ ሲቲ። እኔ አዲስ አበባ በሙሉ ሞልቻለሁ። ሆም አድራሻችሁም አዲስ አበባ ብላችሁት ሙሉ ያላችሁን ትክክለኛ የራሳችሁን ነው የምትሞሉት። እዚህ ጋር ኔክስት ስትሉ በዚህ ነው ኮንታንት ዲቴል ኮንታንት ዲቴላችሁን በዚህ መልኩ ኢሜይላችሁ የሚሰራ ኢሜይል በሆነ ይመረጣል። ስልክ ቁጥራችሁ ፓስፖርታችሁ ላይ የሚቀመጥ ስልክ ቁጥር ማለት እጃችሁ ላይ ያለው ስልክ ቁጥር ከሞላችሁ በኋላ ኔክስት አድርገን ከዛ ኦፕን ቱ ሚት ዲቴል ከዛ ኢትዮጵያ እዚህ ጋር ነው እንግዲህ ስትመርጡ አብዛኛው ኦፊሶቹ አስቸኳይ ፓስፖርት የላቸውም። አሁን አቀቀልት የለውም። አዳማ የ5 ቀን ነው አለው፣ 2 ቀን የለውም። አርባ ምንጭ የ5 ቀን ነው አለው፣ 2 ቀን ከፈለጋችሁ የለውም። ባህር ዳር የ5 ቀን ነው አለው፣ 2 ቀን የለውም። ባሌ ሮቤ 5 ነው፣ የ2 ቀን የለውም። ቡሌ ሆራ ደግሞ ጭራሽ አስቸኳይ የለውም። ደብረ ብርሃን የ5 ቀን ነው፣ የ2 ቀን የለውም። ደሴ የ5 ቀን ነው፣ የ2 ቀን የለውም። ጎዴ ኖርማል ብቻ ነው፣ አስቸኳይ የለውም። ጎንደር የ5 ቀን ነው፣ የ2 ቀን የለውም። ሐዋሳ የ5 ቀን ነው፣ የ2 ቀን የለውም። ሆሳይና የ5 ቀን ነው፣ የ2 ቀን የለውም። ጅጅጋ ኖርማል ብቻ ነው፣ አስቸኳይ ፓስፖርት የለውም። ጅማ 5 ቀን ነው፣ የ2 ቀን የለውም። ስለዚህ ኢሚግሬሽን ሄድ ኦፊሱ ጎትራ ያለው ነው ማለት ነው። የ2 ቀንም የ5 ቀንም ያለው እሱ ሪኮመንድ አደርጋችኋለሁ። ስፔሻሊ አዲስ አበባ ከሆናችሁ ማለት ነው። ኮንፈርም ታደርጋላችሁ። በዚህ መልኩ አፖይንትመንት ዴቱን ከመረጣችሁት በኋላ ኔክስት ትላላችሁ ማለት ነው። ኔክስት ትሉ አውተንቲኬትድ በርዝ ሰርቲፊኬት እና የቀበሌ መታወቂያችሁን በፒዲኤፍ መልኩ
በአሪፍ በሚታይ መልኩ ስካን አድርጋችሁ ካስቀመጣችሁ በኋላ በዚህ መልኩ አፕሎድ ታደርጋላችሁ። የሚታይ ስካን ስታደርጉ የሚታይ ቢሆን ይመረጣል። ቀበሌ አይዲ የፊቱ ብቻ ስካን ካደርጋችሁ በቂ ነው። ይሄ ኦፕሽናል ዶክመንቶች ናቸው። ብታረጉ ይመረጣል፣ ግን ባታረጉም ምንም ችግር የለውም። ይሄን ኔክስት አድርጋችሁ ታልፋላችሁ። ከዛ ፕሪቪውን እዚህ ጋር ዲቴል ይዩት። አፕላይ አክሴፕት አድርጋችሁ ከማለፋችሁ በኋላ እዚህ ጋር የሞላሁት ነገር ትክክል ነው ትክክል አይደለም የሚለውን በደንብ ካያችሁ በኋላ ኮንፈርም አድርጋችሁ ኔክስት ትላላችሁ። ከዛ ወደ ክፍያ ነው እንግዲህ ፕሮሰስ ቱ ፔመንት። ክፍያው መከፈል አለበት በ3 ሰዓት ውስጥ ነው። ክፍያው ካልከፈላችሁ በ3 ሰዓት ውስጥ ክፍያውን ከፍላችሁ ካልጨረሳችሁ ካንስልድ ነው የሚሆነው። እንደገና ነው የምትሞሉት ማለት ነው። ከዛ ፕሮሰስ ቱ ፔመንት ትላላችሁ ማለት ነው። ፔመንት አሁንም ላይክ ዲቴል ማየት ትችላላችሁ። አፕሊኬሽን ሰመሪ፣ የሞላሁት ነገር ትክክል ነው ትክክል አይደለም የሚለውን እዚህ ጋር በጣም ዲቴል በሆነ መንገድ ይዩት። ካያችሁት በኋላ ሪስኬጁሉን ማድረግ ትችላችሁ ሀሳባችሁን ከቀየራችሁ። ከዛ ኢንተርናሽናል ካርድ የሚለው ለውጭ ለሚኖሩት ነው። እኛ ኢትዮጵያ ሎካል ፔሜንት የሚለውን ነው የምትመርጡት። እሱን ከመረጣችሁ በኋላ ሪዳይሬክት ቱ ፔይ የሚለውን ትነካላችሁ። ዋጋው 20 ሺህ ነው የሚለው የሁለት ቀኑን ስለመረጠን ማለት ነው። ከዛ እነዚህ 3ቱ የክፍያ መንገዶች አሉ። ሲቢ ቴሌብር እና ሲቢኢ ብር ናቸው። ሲቢ ሞባይል እና ሲቢኢ ብር ልዩነት አላቸው። ስለዚህ 20 ሺህ ብር ነው የምትከፍሉት። በዚች ኦርደር ኮድ የምትለውን በዛች ኦርደር ኮድ ነው እንግዲህ የምትከፍሉት። ከዛ ፔይ ቱ ፕሮሰስ የሚለውን ስትነኩ እንደዚህ የምትከፍሉበትን መንገድ ያሳያችኋል። ሲቢ ነው የመረጥኩት። ሲቢ ውስጥ ገብታችሁ በዚህ ስቴፕ ሄዳችሁ መክፈል ትችላላችሁ። ግን ባንክ ወይ ብራንች ሄዳችሁ የምትከፍሉት ከሆነ ደግሞ እቺን ፎርም ፕሪንት አድርጋችሁ እቺን ፎርም ይዛችሁ ሄዳችሁ ብራንችን መክፈል ትችላላችሁ። ግን ሞር ሪከመንድ የምደረገው በራሳችሁ እዛው ብትከፍሉት የተመረጠ ነው። ባንክ ላይ ትንሽ እምቢ እያሉ ስለሆነ ነው ማለት ነው። በዚህ መንገዱ አፕላይ አድርጋችሁ ፓስፖርታችሁን መውሰድ ትችላላችሁ። እስካሁን አብራችሁን ስለቆያችሁን በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰብስክራይብ፣ ላይክ፣ ሼር ቤተሰብ መሆን እንዳይረሳ። ባይ ባይ።